የአይጧና የእንቁራሪት ጓደኝነት። በአንድ ገጠራማ አካባቢ የሚኖሩ በርካታ እንስሳት፣ አዕዋፍት እንዲሁም ልዩ ልዩ ነፍሳት የሚገኙባቸው ደን፣ ሸለቆና አንድ ትልቅ ባህር ነበረ። በተለይ በባህሩ ውስጥ ዓሣዎችና እንቁራሪቶች፣ በአካባቢው ደግሞ አይጦች፣ እንሽላሊቶች፣ ጤንጣዎችና ልዩ ልዩ ነፍሳት ይኖሩ ነበር። በተለይ ለእንቁራሪቶች፣ ለኤሊዎች፣ ለአይጦችና ለመሳሰሉት ሁሉ ምቹ መኖሪያቸው ነበር። ከኩሬው ራቅ ብሎ ትልቅ ደን ይገኛል። በዚያ ደን ደግሞ ጭልፊት፣ እርግብ፣ አሞራ፣ ድንቢጥ ወፎችና የመሳሰሉ አዕዋፍት ይኖሩበታል። ከመሬት የሚራመዱት፣ በውሃ የሚንሳፈፉትና በሰማይ የሚበሩት ፍጥረታት እንደየባህሪያቸው የየራሳቸውን ኑሮ ይመራሉ። በማህበርም ሆነ በየግላቸው ሲኖሩ የሚያጋጫቸውም ሆነ የሚያፎካክራቸው ነገር አልነበረም። ይሁን እንጂ በኩሬው አጠገብ የምትኖር አይጥ እንደ አጋጣሚ ሆኖ ከእንቁራሪት ጋር ወዳጅነት መሰረተች። በወዳጅነታቸውም እየተነጋገሩና እየተመካከሩ አንዳቸው የአንዳቸውን ቤት ለመጎብኘት ተስማሙ። አይጥ የእንቁራሪትን ቤት፣ እንቁራሪትን የአይጥን ቤት ተራ በተራ ጎበኙ። የራሳቸውን ኑሮ ከሌላው ጋር እያነጻጸሩ የኔ ይበልጥ የሚል ሐሳብ እያሰላሰሉ ለጥቂት ጊዜያት ሰነበቱ። ከዕለታት በአንዱ ቀን እንቁራሪት በአይጥ ላይ መቀለድ አሰኘው። እንደለመዱትም መጀመሪያ በአይጥ ሰፈር ሲጫወቱ ቆዩ። ከዚያም ቀስ እያሉ ወደ እንቁራሪት መኖሪያ ተመለሱ። ጨዋታቸው ትግልና ልፊያም ይጨምር ስለነበረ እንቁራሪትን ቀስ ብሎ እግሯን ከእሱ እግር ጋር አጥብቆ አሰረው። አይጧን እንደያዘም ዘሎ ወደ ውሃ ውስጥ ገባ። እንቁራሪት እንደለመደው በቀላሉ ውሃው ላይ እየተዝናና መንሳፈፉን ቀጠለ። እንቁራሪት በአይጧ ላይ መቀለዱን እንጂ በጓደኛው ላይ ስለሚደርሰው ጉዳት ፈጽሞ አልተጨነቀም። አይጧ ግን ያለመደችው ነገር ስለገጠማት በውሃ ታፈነች። እንቁራሪት እንደ ልቡ በውሃው ላይ መዋኘቱን እንጂ አይጧ መሞቷን አላስተዋለም። እሱ ዋናውን ሲቀጥል እግሯ ከእንቁራሪቱ እግር ጋር እንደታሰረ ስለነበር የአይጧ ሬሳም በውሃው ላይ ይንሳፈፍ ጀመረ። ይህ በእንዲህ እንዳለ ከላይ ሆነው እየበረረ ቁልቁል ይመለከት የነበረ ጭልፊት የአይጧን ሬሳ አየ። የዕለት ምግቡን በማግኘቱም በጣም ተደሰተ። እጅግ በሚገርም ፍጥነት ተወርውሮ ከውሃው አውጥቶ አንጠልጥሎ ወደ ማረፊያ ደኑ እየከነፈ ሄደ። እንቁራሪት መቀለሉንና በጓደኛው ላይ ማሾፉን እንጂ አደጋ ይደርስብኛል ብሎ አልጠረጠረም ነበር። ይሁን እንጂ ያላሰበው እጅግ በጣም አስደንጋጭ ነገር ገጠመው። የፈጸመውን መጥፎ ተግባር እንኳን በሚገባ አሰላስሎ ሳይጨርስ ጭልፊት ሆዬ ሁለቱንም አጣጥሞ በላቸው። ደባ ራሱን ስለት ድግሱን ማለት ይኸው ነው።